የኔ ገለጻ ቅድመ ለውጥ ስኬቶች የወደፊት አቅጣጫዎች በሚል በሶስት አንኳር ጉዳዮች ላይ የሚያጠነጥን ይሆናል። የመጀመሪያው ቅድመ ለውጥ ሁኔታዎች የሚለው ቅድመ ለውጥ ስንል ሁለት ነገሮችን በአዋጅ 1224 ኮሚሽኑ እንደገና ተመልሶ እንዲደራጅ የተደረገበትን ወቅት ነው የምንወስደው። ይህ አጋጣሚ ደግሞ በአገሪቱ የለውጥ እንቅስቃሴ ከተከሰተ በኋላ የሕዝብ ተወካዮች ምክር ቤት ኮሚሽኑ እንደገና እንዲደራጅ ባስቀመጠው አቅጣጫ መሰረት አዋጅ 1224 ጸድቋል። ያን የለውጡ መነሻ አድርገን ነው የምንወስደው። ከዛ ፊት የነበረው የኮሚሽኑ ሁኔታ ኮሚሽኑ ነፃም ገለልተኛም ብቃት ያለው ነው ብሎ ለመመስከር አስቻይ ሁኔታዎች አልነበሩ። እነዚህ ማነቆች ነበሩ። ውጤታማ ያልነበረ፣ ሰፋፊ የምርመራ ስራዎችን የማይሰራ፣ የፋይናንስ ነፃነት ያልነበረው፣ በአስፈጻሚው ጫና ስር የወደቀ፣ አንዳንድ ጊዜ ሪፖርቶቹ ሳይቀሩ በአስፈጻሚው አካል ኤዲት የሚደረጉበት ምንም መደበቅ የማንችለው በርካታ ጫናዎች የነበሩበት ኮሚሽን ነው። ስለዚህ በአጠቃላይ ሲታይ ነፃ ገለልተኛና ብቃት ያለው ኮሚሽን ነበር ብሎ ማስቀመጥ አይቻልም። በርካታ ማነቆች የነበሩበት ኮሚሽን ነው። ይህን ተከትሎ ለውጦች ተደርጓል። የህግ ምቹ ሁኔታዎች ተፈጥረዋል። የመጀመሪያው ምቹ ሁኔታ አድርገን የምንወስደው የህግ ማዕቀፉን ነው። ከህግ አንጻር 1224 ስንመለከት የተሟላ የህግ ማዕቀፍ የያዘ አዋጅ አድርገን እናያለን። ለዚህም የህዝብ ተወካዮች ምክር ቤት ጉልህ ሚና ተጫውቷል ብለን እናምናለን። ስናምን ለማወደስ አይደለም። የአፍሪካን የሰብአዊ መብት ይዞታ በቅርቡ ስንመለከት በአፍሪካ ውስጥ እኛን መሰል 46 ተቋማት አሉ። ከ46 ውስጥ 27ቱ ብቻ ናቸው የኤ ስታተስ ያላቸው። ይሄን አዋጅ ተከትሎ የኢትዮጵያ ሰብአዊ መብት ኮሚሽን በአብዛኛው ይሄ አዋጅ ነው ኤ ስታተስ እንድናገኝ ያገዘን። ስለዚህ የማወደስ ጉዳይ ሳይሆን በአፍሪካ ቀደምት ሆነን እንድንታይ ያደረገን አዋጅ ነው። በዚህ ብቻ አላበቃም። አዲስ የሰው ሀብት መዋቅሮች የተደራጁበት ሁኔታ እንዳለ እናያለን። ገለልተኛ፣ ነፃ እና ብቃት ያለው የሰብአዊ መብት ኮሚሽን ሆነን እንድንደራጅ ተደርጓል። ከዛ በኋላ ምንድነው ያመጣችሁት ለውጥ የሚለው ሁለተኛው ነገር ነው። ይሄ ጋንሪ ማለት ዓለም አቀፉ የብሔራዊ ሰብአዊ መብቶች ህብረት የሰጠን እውቅና በኤ ደረጃ የተቀመጥንበት ሰርቲፊኬት ነው። ላለፉት ዓመታት በዚህ ስታተስ ነው የቀጠልነው። ቀጣይ ይሄን አረጋግጠን እንቀጥላለን። ቁልፍ ስኬቶች አሉን፣ በርካታ ናቸው። በሰብአዊ መብት ሪፖርቶቻችን ላይ ማየት እንደሚችሉት በአብዛኛው በሀገሪቱ ያሉትን የማረሚያ የፖሊስ ተቋማት በአግባቡ ጉብኝት የምናደርግ፣ በተለያዩ ዘርፎች ሪፖርቶችን የምናወጣ፣ በ2013 የተካሄደውን ምርጫ የዘንድሮውን ምርጫ በብቃት የምንከታተል፣ በሀገራችን የተካሄዱ የክልል ጥያቄዎችን ሪፈረንደሞች በብቃት ክትትል ማድረግ ይቻላል።
የአስቸኳይ ጊዜ ሁኔታዎችን በመለከት በብቃት መከታተል የቻለ የተባበሩት መንግስታት በሰብአዊ መብት ከፍተኛው ኮሚሽነር ጽህፈት ቤት እምነት ታድሮብን የጋራ ምርመራ ማድረግ የቻለ ኮሚሽን ነው። በሀገራችን ላይ ሌላው አካል መጥቶ ምርመራ ከሚያደርግ ይልቅ ብቃት ያለው የራሱ ኮሚሽን አለው ተብሎ እምነት ታድሮበት ምርመራ ማድረግ የቻለ የሰብአዊ መብት ኮሚሽን ነው። ከዛም አልፎ ከምርመራ ግኝታችን በመነሳት አገራዊ ፖሊሲ እንዲቀረጽ ያስቻለ ተቋም ነው። የሽግግር ፍትህ ወይም ትራንዚሽናል ጀስቲስ በፖሊሲ ደረጃ የጸደቀው ኮሚሽኑ ባቀረበው ሪኮሜንዴሽን ነው ከሌሎች ሪኮሜንዴሽኖች ጋር። ስለዚህ በአጠቃላይ ጠንካራ የሚባል ተቋም ተገንብቷል። በሌላ በኩል በሕግ በተቀመጠው ድንጋጌ መሰረት 4 ዓመታዊ ሪፖርቶችንና 7 የዘርፍ ሪፖርቶችን ያወጣ ኮሚሽን ነው። ይህን ሲያወጣ በፍጹም ገለልተኝነት፣ በነጻነት፣ ብቃት ባለው ሁኔታ ማውጣት የቻለ ብሔራዊ የሰብአዊ መብት ተቋም ነው። በርካታ የውትወታ ስራዎችን ይሰራል። ውጤታማ ማድረግ የቻለ ኮሚሽን ነው። የዓለም አቀፉ ህብረት ሙሉ አባል ነን። ኤ ስታተስ ስላለን የአፍሪካ የብሔራዊ ሰብአዊ መብት ተቋማት ትስስር ሙሉ አባል፣ የስቲሪንግ ኮሚቴው አባል ከመሆናችንን ባሻገር በቅርቡ የአፍሪካውን ትስስር የምክትል ሊቀመንበርነት ቦታ ይዘናል። በመጪዎቹ 2 ዓመታት የትስስሩን ጠቅላላ ጉባኤ ካስተናገድንና የትስስሩን 16ኛው የባለብዙ ድርሻ አካላት ኮንፈረንስ በስኬት እንዳጠናቀቀን ትስስሩን በሊቀመንበርነት እንደገና ለ2 ዓመት እንመራለን። ይህ ማለት ከሀገር አልፈን የአፍሪካን አጀንዳ ለቀጣይ 4 ዓመታት እንመራለን። ይሄ ውጤት የመጣው ነፃ፣ ገለልተኛ፣ ብቃት ያለው ተቋም ሆነን እንድንደራጅ በመደረጉ ነው። ስለዚህ ትልቅ ስኬት አድርገን ነው የምንወስደው። ቀጣይ ምን ልትሰሩ አስባችኋል ለምለው የምርመራ፣ የክትትል፣ የሪፖርት ስራዎቻችን ተጠናክረው ይቀጥላሉ። የፋይናንስ ነፃነቶቻችን ተጠናክረው ይቀጥላሉ። የፓሪስ መሪዎችን አሟልተን የኤ ደረጃችንን አስጠብቀን እንቀጥላለን። ሁለተኛ ከህብረተሰቡ ከባለድርሻ አካላት ጋር እንዲሁም ከሌሎች አካላት ጋር ትብብርና አጋርነትን አጠናክረን እንቀጥላለን። እዚህ ላይ ክቡር አፈ ጉባኤ እንዲሰመርልን የምንፈልገው አገራዊ የሰብአዊ መብት ምክር ቤት እናቋቁማለን። አገራዊ አጀንዳችንን በጋራ እየመከርን አገራዊ የሰብአዊ መብት ይዞታችን በየጊዜው እየታየ እንዲሄድ እንፈልጋለን። ከአየር ንብረት ጋር ተያይዞ የሚመጡ የሰብአዊ መብት ጥያቄዎች አሉ። እነዚህን ማካተት፣ ማስፋት፣ ንግድና ሰብአዊ መብት ትልቅ አጀንዳ እየሆነ ነው። አገራዊ ኩባንያዎቻችንን ለመጠበቅ እንዲያስችለን ንግድና ሰብአዊ መብትን አጀንዳ አድርገን እንሄዳለን። ሌላው አርቲፊሻል ኢንተሊጀንስ እያመጣ ያላቸውን ለውጦች ለማካተት እንዲቻል በዚህ ዘርፍም አዳዲስ ስራዎች እንሰራለን። ተደራሽነታችንን ማጠናከር፣ አገራዊ ኢኒሼቲቭስ እንደግፋለን። ሀገራዊ ምክክሩን፣ ቲጄን፣ ትራንዚሽናል ጀስቲስ የመሳሰሉ ስራዎችን የመደገፍ ስራዎችን አጠናክረን እንቀጥላለን። ኮሚሽኑ ነፃ፣
ገለልተኛና ብቃት ያለው ብቻ ሳይሆን ከሀገራዊ አጀንዳዎች አልፎ በአፍሪካ ላይ ተጽዕኖ ፈጣሪ የሆነ ኮሚሽን እንዲሆን እያደረግን ያለ ነው። ይሄ ተጽዕኖአችን ከፍ ብሎ ዓለም አቀፍ ተደማጭነታችንም ይጨምራል ብዬ አስባለሁ። አጠቃላይ ያለው አመሰግናለሁ።